ሰበር ዜና ህዳር 8 2018 ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የአርበኛ ዘመነ ካሴ የከተማ አመጽ ጥሪን ተከትሎ የብልጽግና አመራሮች ከፍተኛ ድንጋጤና ግርግር ውስጥ መግባታቸው ተነግሯል። አስቸኳይ ስብሰባ የተቀመጡት የአገዛዙ ባለስልጣናት አዲስ አበባ ላይ አዲስ ስምሪት ሲሰጡ ወደ አዲስ አበባ አዲስ ኃይል እንዲገባም ታዟል። አርበኛ ዘመነ ካሴ በአዲስ አበባ የፈጠረውን ግርግር በተመለከተ ዝርዝር ዘገባ ይዘናል። ከዚህ ጋር በተያያዘ ደግሞ የካናዳ መንግስት ወደ ኢትዮጵያ እንዳትሄዱ በማለት መግለጫ አውጥቷል። አዲስ አበባ በማንኛውም ሰዓት አመጽ ሊነሳ ይችልባታል ያለው የካናዳ መንግስት በሌሎች የአማራና የኦሮሚያ የውጊያ ቀጠናዎች በአየር ብትጓዙ እንኳን ለጥቃት ልትጋለጡ ትችላላችሁ፣ ስለዚህ ወደ ኢትዮጵያ ከመሄድ ተቆጠቡ ሲል ለዜጎቹ ማስጠንቀቂያ አውጥቷል። በዝርዝር እንቃኘዋለን። ወዲህ ደግሞ አረጋ ከበደ ለአማራ ፋኖ ወታደሮችና አመራሮች የጥቅም ጥሪ አቅርበዋል። አረጋ ከበደ ያቀረቡትን የ700 ካሬና የ500 ሺህ እንዲሁም የስልጣን ጥሪ የጥቅም ጥሪ እንመለከተዋለን። በሌላ በኩል በአማራ ክልል ከባድ ውጊያው ተጠናክሮ ሲቀጥል ፋኖ በበርካታ አካባቢዎች ድል በድል ሆኗል። የአገዛዙ 2 መኪና ጭነት ሰራዊት ከነመኪናው ዶግ አመድ ሲሆን በርካታ ወታደሮቹም ሙትና ቁስለኛ ሆነዋል። ከደብረ ብርሃን በቅርብ ርቀት ላይ የኮማንዶ ወታደሮች ሲደመሰሱ በጎጃምም ከባድ ውጊያ ተደርጓል። ዝርዝር መረጃ ይዘናል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖችም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። የካናዳ መንግስት በኢትዮጵያ ላይ አዲስ የጉዞ ማስጠንቀቂያ ማወጣ። በካናዳ የውጭ ጉዳይ መስሪያ ቤት አማካኝነት የወጣው ይህ ማስጠንቀቂያ ወሳኝ ላልሆነ ጉዳይ ካልሆነ በስተቀር ወደ ኢትዮጵያ እንዳትሄዱ የሚል መልእክት ያለው ሲሆን ለዚህም የሰጠው ምክንያት የእርስ በርስ ግጭት፣ አመጽ የመቀስቀስ ሁኔታ፣ የጦር መሳሪያ ግጭትና ወንጀል መስፋፋቱን ነው ተብሏል። የኢትዮጵያ የጸጥታ ሁኔታ ከዚህም የባሰ ውጥንቅጥ ውስጥ ሊገባ እንደሚችል ጥቆማ የሰጠው የካናዳ መንግስት በተለይ ከአዲስ አበባ ውጭ ያሉ የክልል ይዞታዎች ላይ እንዳትንቀሳቀሱ የሚል ጥንቃቄ ያለው መልእክትም አስተላልፏል። ይሁን እንጂ ወደ አዲስ አበባ የሚጓዙ ዜጎችም ቢሆኑ ከፍተኛ ጥንቃቄ ማድረግ እንዳለባቸው ገልጾ በከተማዋ ውስጥ የወንጀል መጠን ከፍተኛ መሆኑን በሌሎች ሀገሪቷ ክፍሎች እየተካሄደ ያለው የትጥቅ ትግል ያለምንም ማስጠንቀቂያ ወደ አዲስ አበባ ሊዛመት የሚችልበት እድል እንዳለም አስታውቋል። ይህ ማስጠንቀቂያው እንዳለው የካናዳ ዜጎች ወደ አማራ፣ ትግራይና ቤኒሻንጉል ጉሙዝ ክልሎች ፈጽሞ መጓዝ የለባቸውም ያለ ሲሆን እንዲሁም ወደ ጋምቤላና ሲዳማ፣ በኦሮሚያ ክልል ደግሞ ሰሜን ሸዋ፣ ምዕራብ ሸዋ፣ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄለም ወለጋና ሆሮ ጉሩ ወለጋ ዞኖች ፈጽሞ መሄድ እንደሌለባቸው ገልጾ ወደ እነዚህ ቦታዎች ከሄዱ በእርስ በእርስ ግጭት መሃል ሊገቡ እንደሚችሉ ወይንም ሊታገቱ እንደሚችሉና የአውሮፕላን ጥቃት ሰለባ መሆን እድል እንደሚያጋጥማቸው አሳስቧል ነው የተባለው። በሚያስገርም ሁኔታ በትላንትናው ዕለት ደግሞ እንደዘገብንላችሁ የእንግሊዝ መንግስት ለዜጎቹ ወደ ኢትዮጵያ እንዳትሄዱ የሚል ይዘት ያለው መግለጫ ማውጣቱ የሚታወስ ነው። ዛሬ ደግሞ የካናዳ መንግስት የሚከተለውን መግለጫ አውጥቷል ማለት ነው። ታዲያ ከፍተኛ ስጋት ኢትዮጵያ ውስጥ ተፈጥሯል። ከዚሁ የመዲናዋ አመጽ ጋር በተያያዘ የዘመነ ካሴ የመጀመሪያው የአዲስ አበባ ግርግር። አርበኛ ዘመነ ካሴ ከትላንት ወዲያ በሰጠው መግለጫ በከተማው የሚደረግ አመጽ እንዲፋፋምና የዚህን አመጽ የሚያፋፍሙ ቡድኖች በየከተማዎቹ እንደሚያስገባ መግለጫ ማውጣቱ ይታወሳል። ከዚህ ጋር በተያያዘ በብልጽግና ቤት ከፍተኛ ድንጋጤ ተፈጥሯል። የአገዛዙ ኃይል ገና ኦፕሬሽኑ ሳይጀመር ዘመነ ካሴ ጭንቀት ለቆባቸዋል። በተለይ አዲስ አበባ ላይ ያለው የጸጥታ የጋራ ምክር ቤት ኮሚሽን አስቸኳይ ስብሰባ ተቀምጦ እንደነበረም ተገልጿል። ከመከላከያ፣ ከፌዴራል ፖሊስና ከአዲስ አበባ ፖሊስ እንዲሁም ከኦሮሚያ ልዩ ኃይል የተውጣጡ ከፍተኛ አመራሮች አስቸኳይ ስብሰባ በተቀመጡበት መድረክ ላይ የዘመነ ካሴ የ3 ደቂቃ ከ30 ሰከንድ መግለጫ እንዲደመጥ መደረጉንም የመረጃ ምንጮቻችን ገልጾልናል። አርበኛው የከተማ ኦፕሬሽን በተለይም አመጽን በተመለከተ በሰጠው መግለጫ
የብልጽግና ኃይል ከፍተኛ ድንጋጤ ውስጥ የገባ ሲሆን ስብሰባው ላይ አዲስ አበባ ስጋት ላይ ነችም ተብሏል። በተለይ ትልልቅ የዓለም ሀገራት እንግሊዝ፣ ካናዳና አሜሪካ ለዜጎቻቸው የጉዞ ማስጠንቀቂያ ከሰጡ በኋላ እጅግ ከባድ የተባለ አመጽ መቃረቡንም እርግጥ ሆኗል የተባለው። በዚህም ይህ ቡድን ባደረገው ስብሰባ ላይ በሐረር፣ በጅማ፣ በአወዳይ እንዲሁም በከፊል ድሬዳዋ የሚገኘው የፌዴራል ፖሊስ በአጠቃላይ ነቅሎ ወደ አዲስ አበባ እንዲዘዋወርና አዲስ አበባ ላይ እንዲሰፍር ጥብቅ መመሪያ የሰጠ ሲሆን ከዚህ በተጨማሪም ከ5000 በላይ የኦሮሚያ ልዩ ኃይል ኮማንዶ አዲስ አበባ እንዲገባም ታዟል የተባለው። በዚህም የብልጽግና ባለስልጣኖች ከፍተኛ የተባለ ድንጋጤ፣ ሽብር ውስጥና ግርግር ውስጥ መግባታቸው ተረጋግጧል። በተጨማሪም በተደጋጋሚ የሚደረጉ ወታደራዊ ትርኢቶችና ወታደሩ በሰልፍ በመዲናዋ ጎዳናዎች ላይ እንዲጓጓዝ በማድረግ ህዝቡን እንዲፈራና አርፎ ቤቱ እንዲቀመጥ ማድረግ ከእቅዳቸው መሃል መካተቱም ተገልጿል። አርበኛ ዘመነ ካሴ ገና ያቀደው እቅድ ከመናገሩ ሽብር ውስጥ የገቡት ብልጽግናዎች ከአማራ ክልል ወደ አዲስ አበባ የሚገባ የትኛው መኪናና ግለሰብ ከዚህ በፊት ከነበረው በ3 እጥፍ ፍተሻ እንዲደረግበትም አዟል የተባለ ሲሆን በመዲናዋ ወታደሮች ከመቼውም ጊዜ በላይ ዝግጁ እንዲሆኑም ታዟል የተባለው። ከሰኞ ጀምሮ ስምሪት የተሰጣቸው የከተማዋ የጸጥታ ኃይሎች በየአካባቢው ከዚህ ቀደም ከነበረው በ3 እጥፍ ግርግር ፈጥረው የከተማውን ማህበረሰብ እንዲያሸብሩም ትዕዛዝ ተሰጥቷቸዋል የተባለው። ይህ በእንዲህ እንዳለ የአረጋ ከበደ መንግስት በክልሉ ኮሚኒኬሽን ሚዲያዎች በኩል ባወጣው መግለጫ ለአማራ ፋኖ ኃይሎች የጥቅም ጥያቄ ማቅረቡ ተነግሯል። ጦርነቱ አይበጀንም በሚል በአረጋ ከበደ በኩል በተላለፈው መልእክት ለፋኖ መሪዎችና ለፋኖ ወታደሮች የአረጋ ከበደ መንግስት ጥሪ ያቀረበ ሲሆን ሁሉም ሰው እንደነሱ በሆዱ የሚገዛ የሚመስላቸው የአረጋ ከበደ ስብስብ የፋኖ መሪዎችንና ወታደሮችን በጥቅም ለመደለል ሞክረዋል። በአረጋ ከበደ በተባለ የአብይ አህመድ ተጋላቢ የወጣው መግለጫ እንዲህ ይላል፣ እንደሚከተለው አነበዋለሁ። ከአማራ ክልል ርዕሰ መስተዳድር አረጋ ከበደ የቀረበ ጥሪ በማለት በክልሉ ኮሚኒኬሽን ቢሮዎች በኩል የወጣው መግለጫ ይጀምራል። በየአካባቢው የምትገኙ የጽንፈኛው ቡድን አባላት ወንድሞች፣ እህቶች ከዛሬ ጀምሮ የክልላችን ምክር ቤት ካቢኔ አባላት ባጸደቁት መግባቢያ ሰነድ ላይ ከታጠቁ ኃይሎች ጋር መዋጋት አዋጭ እንዳልሆነ ለመረዳት ተችሏል። በዚህም መሰረት በ3 ነገሮች ላይ ይህንን ጦርነት ለማስቆም መግባባት ላይ ደርሰናል ይላል የአረጋ ከበደ መግለጫው። አንደኛ፣ የፋኖ አመራሮች በተለይ በኮርና በእዝ ደረጃ ያሉ አመራሮች አሁን ከያዙት የነውጥ መንገድ ተቆጥበው ወደ ህዝብ የሚቀላቀሉ ከሆነ በግለሰብ ለአንድ የፋኖ አመራር 700 ካሬ የቤት መስሪያ ከመኖሪያ መንደሩ እንዲሁም ስራ ማስኪያጃ 500,000 ብር በወረዳ አሊያም በቀበሌ የአመራርነት ስልጣን ለመስጠት ወስነናል ይላሉ አረጋ ከበደ።